ሰላም ሰላም እንዴት ናችሁ የዩቲዩብ ተከታታዮቼ? እንግዲህ ዛሬም በሌላ ቪዲዮ ተመልሰን መጥተናል። እንግዲህ ቪዲዮ ከለቀቅን 1-2 ሳምንት ይሆናል ማለት ነው። ሰሞኑን ለቀን አናውቅም። ስለዚህ ሁላችሁም ይሄ ቪዲዮ ለሁሉም ሰው እንዲደረስ ኮፒ ሊንክ፣ ሼር ማድረጋችሁ እንዳይረሳ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። ቪዲዮ መጨረሻ ላይ ከተመቻችሁ ደግሞ ላይክም ማድረግ ግድ ነው ማለት ነው። እንግዲህ ባለፈው 5 ጊዜ እንደሞከርን ይታወቃል ማለት ነው። ወርልድ ካፕ ሂሮስን እንግዲህ አሁንም ወደ 72 ዳይመንድ ብቻ ነው የሚቀረን። እሱን ሰብስበን እንግዲህ አሁንም እንሞክራለን እና እዚህ ጋር የመጣውን ኒውዮርክ ስፔሻልንም ቶሎ ብለን እንግዲህ ጨርሰን አንድ ቀን ስለቀረው እንሞክራለን ማለት ነው። ሌላኛው ደግሞ ክላናችንን መቀላቀል የምትፈልጉ ልጆች ካላችሁ የዚህ ቪዲዮ ኮመንት ስር ቴሌግራም ቻናሌ ሊንክ አስቀምጥላችኋለሁ። ቴሌግራም ቻናሌን በመንካት እንግዲህ ቴሌግራም ቻናሌን ከተቀላቀላችሁ በኋላ እሱ ላይ ኮድ ይቀመጣል ማለት ነው። እሱን ኮድ በቀላሉ በማስገባት ክላናችንን መቀላቀል ትችላላችሁ። ክላን እንግዲህ ከተጀመረውን 8 ቀኑ ነው። ወደ 1,700,000 ሰብስበናል ማለት ነው። ስለዚህ መቀላቀል ትችላላችሁ። ስለዚህ አሁን እዚህ ጋር ሰሌክት ቲም የሚለውን ቲም መርጠን ገብተን አንድ ጨዋታ እንግዲህ ተጫውተን እናያለን ማለት ነው። ካሉ ቲሞች ውስጥ ፈረንሳይ አለች፣ አርጀንቲና፣ ኖርዌይ፣ ኡራጋይ፣ ጃፓን። እዚህ ካሉ ሀገሮች ውስጥ የተሻለች የምትባለው እንግዲህ ባላት ስኳድ ፈረንሳይ ነች። ስለዚህ ፈረንሳይን ከመረጥን በኋላ በ170 ኮይን እንገባዋለን። ይኸው በምታዩት መሰረት እንግዲህ እዚህ ጋር ከፍቶልናል። መጨረሻ ላይም አንድ እንግዲህ ኤጀንት ስለሚሰጠን ሌጀንደሪ ኤጀንት እሱን እናያለን ማለት ነው። ይሄው የፈረንሳይ ስኳድ ቤት ስናደርገው ዴምቤሌ፣ ምባፔ፣ ቸርኪ፣ ኦሊሴ፣ ካንቴ፣ ቹዋሜኒ፣ ሄርናንዴዝ፣ ኦፔሜካኑ፣ ሳሊባ፣ ኩንዴና ሚጋን አሉ። ስለዚህ አሁን ጨዋታውን እንጫወታለን። እናንተም ከኔ ጋር ደግሞ 1v1 ተጫውቶ ለሚያሸንፈኝም እንግዲህ ጊቫዌ የሰጠው ስለሆነ ኮመንት ላይ አሳውቁኝና ቴሌግራም ቻናሌን አስቀምጥላችኋለሁ። እዛ መታችሁ ከኔ ጋር መጫወት ትችላላችሁ። ስለዚህ የመጀመሪያ ጨዋታችን ነው። እናሸንፋለን ወይስ አናሸንፍም የሚለውን በጋራ እናያለን። ወደ ጨዋታው ፈረንሳይ ከፈረንሳይ ነው የደረሰን። የኔ 80 ነው እንግዲህ የእሱ ደግሞ ስንት ነበረ? አይዶን ነው ብቻ ባላንስ ላይ ነው ያደረገው ራሱ። ስለዚህ ባላንስ ላይ ይቀመጥ። ኦሊሴ ይዞታል በተቃራኒ ቲም በኩል ኦሊሴ እዚህ ኦሊሴ ሊገለኝ ነው እንደ እቅዱ። እዚህ በመሬት ክሮስ 1-0 መምራት ጀምረናል። እንግዲህ ኡስማን ዴምቤሌ ያስቆጥቶታል። በአሪፍ ሁኔታ ኳሳችን አምጥተናል። ከዛን ኦሊሴ ክሮስ፣ ዴምቤሌ ጎል። ስለዚህ አሁን አሪፍ ነን። የመጀመሪያ ጨዋታችንን ምናልባት ዊል ልናደርግ እንችላለን። ደግመነዋል ማለት ነው። ከፔናልቲ ኤሪያ ውጪ በሚያስብል አይነት ቦታ ላይ እንግዲህ ሪያን ቸርኪ ሪስኩ ሲጄን ኳስ የመታወት ቅድሚያ ሜድ እየቻልኩ ነው ያበላሸሁት። ከጸዴ ኳስ ሪያን ቸርኪ ኔትወርክ እያስቸገረ ይመስለኛል። ሜቢ ቸርኪ ለዴምቤሌ፣ እምባፔ በረዥሙ ተቀማ። ዴምቤሌ በቢ ለመታ ስለሆነ ያዘገያል ትንሽ። ለዛ እንጂ በኤ ነካ ባረገው ይገባ ነበር። ምናልባት እንዴ አይዙትም እንዴ አረዘማት።
የመጨረሻዋ ተጠቀም አያስፈልግም ነበር። ደግመናል እንግዲህ 3-0 አድርገናል በ28ኛ ደቂቃ ላይ እንደምታዩት። አይ ቲንክ እምባፔ መሰለኝ የሰጠው ዴምቤሌ 2 ጎል፣ ቸርኪ 1 ጎል። 3-0 እየመራን ነው እንግዲህ ወጥቷል። ቲዮ ሄርናንዴዝ እንግዲህ በቦታው ከኑኖ ሜንዴዝ ቀጥሎ ከፍተኛ የሚባለው ሌፍት ባክ ነው። ይመቸው። 2 ሴቭ አድርጓል ተከታታይ። ኦሊሴ ሊያሻማ ነው። ኦሊሴ ያሻማው ሳሊባ አስቆጥሮታል። ሳሊባ እንደ ክሮስ አደረገ። ቹዋሚኒ ነው መሰለኝ ያስቆጠረው። ዴምቤሌ ለቹዋሚኒ ለመስጠት ጥረት አድርጎ ነበረ ግን አልተሳካም። ዲዜሬ ዱዌ ያለ የሚመቹኝ ተጫዋቾች ፈረንሳይ ውስጥ አሉ። 3-1 እንግዲህ እረፍት ወጥተናል። እስቲ የሚቀየር ተጫዋች ካለ ብዙም የሚቀየር ተጫዋች የለም። ቸርኪን አስወጥተን ቱራምን ደርበን እናስገባው። በቃ ሌላው አሪፍ ነው። ራሱ በአውቶን ቀይረዋለን። ኩንዴ ለኦሊሴ ለዴምቤላ አስረዝሞት ኦፔሜካኖ ቀምቶታል። ቹዋሚኒ በተቃራኒ በኩል ቱራም ሳተው። ፈጣሪ ሆይ አይታችሁታል። የሳተው እንኳን ሲሄን ስቀን ሞራሉን ካልነካን እንጂ ከባድ ነው። በረኛ አጥፎ ወዴት እንደመታው ኔትወርክም ይሆናል አንዳንድ ጊዜ ግን ዴምቤሌን ኳስ ቢስ ምናልባት ሃትሪክ ሊሆን ነበር። ቹዋሚኒ አዌ ነገር ኔትወርክ እንደፈለገው እንዳይጫወት አድርጎታል ይመስለኛል። ነካብኝ። ጀት ናት እምባፔ የወርልድ ካፕ እንግዲህ ሊደር የምትባለው እምባፔ አሪፍ ጎል 4-1 እንግዲህ ሆርፋል። ስለዚህ የመጀመሪያ ጨዋታችን እንግዲህ እያሳዩአችሁ በኮንፊደንስ ከተሸነፍን እንሸነፍ ብዬ ገብቼው ነበረ። አሸንፈናል ማለት ነው። ስለዚህ ጋር ግሩፕ ስቴጃችንን ሞልተናል። ቀጣይ ደግሞ ራውንዶቹ ይቀራሉ ማለት ነው። እነሱ ደግሞ ጥሎ ማለፍ ናቸው። ስለዚህ እነሱንም ደግሞ በቀጣይ ቪዲዮ ይዤላችሁ እመጣለሁ። ሌሎችም ስለ ዲኤልኤስ ማወቅ ያለባችሁ ነገሮች፣ ስለ ቲማችሁ ቲሞችን ለመሙላት በቃ የተለያዩ ነገሮችን ስለ ስቴዲየም ማታውቋቸውን ወይም ማወቅ ያለባችሁ ብዬ የማስባቸውን ነገሮች ለጀማሪዎችም ለፕሮ ተጫዋቾችም ይዤላችሁ እመጣለሁ። ይሄ እንግዲህ ሁለተኛ ዲኤልኤስ አካውንታችን ነው። ብቻ ገና አሪፍ እየሆነ ያለ አካውንት ነው ማለት ነው። ስለዚህ ሰሞኑን ቪዲዮ ስላለቀኩኝ ይህን ቪዲዮ ለብዙ ሰዎች እንዲያዳርስ ሁላችሁም ኮፒ ሊንክ ሼር ማድረጋችሁ እንዳይረሳ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ ግድ ይላል ማለት ነው። አመሰግናለሁ።